እኛ ጋር የለንደን ክለብ ብሎ ቀልድ የለም። ለንደን ያለው አንድ ክለብ ነው። ማን ነው እሱ? ማነው እሱ? አንድ እናት ወለደች ቡድን እናት ወለደች። ለንደን ብሎ የምትለው ነገር ገብተህ ራት ብላ ወረኛ ስታወሩ እንዳልሰማ አርሰናል ብቻ ነው ለንደን ውስጥ ያለው። ትገባለህ፣ ለማንም ትገባለህ፣ ኢራን ቶሎ በይ ወደ እንግሊዝ ጀምሩ። ኢራን ቶሎ ወደ እንግሊዝ ጀምሩ። ጦርሽን ወደ እንግሊዝ አድርገሽ ቶሎ በይ ጀምሩ። እኛም እየመጣን ነው። ቶሎ በይ በደም ጀምሩ። ይሄ ዋንጫ በዚህ አመት በዚህ ሁኔታ መጠናቀቅ የለበትም። የትናንትናውን የሲቲን ጨዋታ ካየሁ በኋላ አርቴታ በዚህ haram ቦሉ ይሄን ዋንጫ እንዲበላ አልፈልግም። ኢራን አፍጥኙ፣ ጦርሽን ቶሎ በይ ወደ እንግሊዝ ላኪ። ቶሎ በይ ፈልግልኝ ተጸዳዳውብህ አስቀሰምኩ። ኩኩሬላ ስላልገባ ነው። ኩኩሬላ ስለሌለ ነው። ኢስታፋው ስለሌለ ነው እንጂ ታሸንፊ ነበር። እንዴት ሰው 11 ጨዋታ ሙሉ ምክንያት ይፈልጋል? ወያዘገደስ ማንም አቆመን። ማንም ነው ማቆመን። ገባሽ አይደለ? ቼላን ተማመኝ። ቼላው የወያለው ሚስቱ ናት። በቃ አየረሽ ነው የምታፈነድደው ኤቭሪዌር። በቃ የለንም ጉሬት ብሎ ምን እንዳትል የለህም። በቃ የለህም። ወጥ እንዴ አንድ ጨዋታ በ11 ተጫዋች መጨረስ ያቅታል። ኤቭሪ ጌም የመጀመሪያው ጨዋታችሁ ላይ ካይሴዶ ወጣ። አሁን ደግሞ ፔድሮ ኔቶ ወጣ። ምንድነው? ቆይ ሴት ፒስ ኤፍሲ ቆይ ስላንቺ እናወራለን። ሴት ፒስ ኤፍሲ 2 ጎል ከሴት ፒስ ኢማጂን 2 ጎል ከሴት ፒስ። ፕሪሚየር ሊጉን አግማማችሁት። አርሰናሎች ፕሪሚየር ሊጉን አግማማችሁት። የምሬን ነው የምላችሁ። በኦፕን ፕሌይ አንድ ጎል እንኳን አናይም። ግን ዊን ኢዝ ዊን። በዚህም በዛም አሸንፋችሁ ወጣችኋል። ነገር ግን የቼላው ነገር እኔ ሁለተኛ ቼላን ተማመኝ የምን ያስተለላ ቼላው በቃ ተባረኩ። ከቻምፒየንስ ሊግ ላኩ ወጣችሁ። በቃ ትወጣላችሁ ከቻምፒየንስ ሊግ ስፓታችሁ። ለቻምፒየንስ ሊግ ስፓታ እንኳን አትሸካሸክም። ለኔ እኮ አሪፍ ነው። ለኔ ጥላል እንደውም ሶስተኛው ዓለም ጦርነት ይነሳ። በቃ እንግሊዝም አለችበት በቃ። አረ ወያላ ቼላው ቆይ ምንድነው? በእናትህ ስነ ዜጋ ስነ ምግባር አልተማራችሁም እንዴ? ተቆንጣችሁ አላደጋችሁም እንዴ? ምንድነው? ኔቶ አፈር ያስበላ ወያላ መቀለጃ አደረከኝ። ምንም አታመጣም ወያላ። ምትበላ መስሏል። ራያ ማለት ነው። ራያ በኢየሱስ በቃ በጣም ጀግና በረኛ ነው። አርሰናል ግን ማለት ነው አርሰናል ሊጉ ላይ የማይረባ ቲም ቢኖር አርሰናል ገብርኤል የማይረባ በቃ እንደዚህ ነው። ኢንኳስ ነው የምታዩት። ከሳምንት ኢንኳስ ነው የምታዩት። በጣም ነው ያስጠላው። በጣም ያስጠላ ኳስ ነው። ሲቲ 1-0 ሊድ ስናሸንፎ ጎል ሳይገባበት በክሊንሺት ስለተቀጠቀጠ ብቻ ይሄ ሲቲ ነው አርሰናል የሚይዘው ይላል። አርሰናል ደግሞ ቀይ በወጣበት ቼልሲ እንኳን ተቀጥቅጦ በሁለት ዲፌንደሮች እንደተለመደው በኮርና አግብቶ በኦፕን ፕሌይ የወደቀ ቲም እንኳን ማስከፈት ሳይችል እያሸነፈ ይበላል። በጣም ትጫወታላችሁ። ለማንኛውም ወደ ጨዋታው ስገባ ላቪያን ለምንድነው ቤንች ያረከው? እንደዚህ የሚሽል ልጅ ነበር እንዴ ሮሚዮ ላቪያ? ዴላፕ የተባለ በኢየሱስ ስም ደደብ እግር ኳስ ተጫዋች አይደል። ኦፍሳይድ ያልሆነ ኳስ እንደዛ አልፈ ጋርናቾ ቲምበር በ10 እግሩ ቢሮጥ የማይደርስበት ጋርናቾ ቀድሞታል እኮ ኦልሬዲ ብቻውን ነበር። አታሻማለትም። ቡክትክት አድርገው ኳሱን ኮርና እንዲወጣ አረከው። ሌላኛው ምንድነው ከቀይ ችግር አለባችሁ እንዴ ቼልሲ? አንዱ ምን አለ በዚህ ሲዝን ቶተናም ካሸነፋቸው ጌሞች ብዛት ይልቅ ቼልሲ ብዙ ጌሞች ላይ ቢቀይ አይቷል። እውነት ሳይሆን አይቀር ማርያምን ከነጎዲያ ከብራይተን አወያለሽ እንዲህ በስልኬ ያንቺ በቲቪ የሲቲ ከኖቲንጋም ፎረስት ላይ ያለው እኛ ስናሸንፍ የዛን ያንቺ ስትጥይ ችግር የለው እንመጣለን። ኦለካ ተርፍ ጌም ተጫውታችኋል፣ ችግር የለውም የማይቀር ጉዳይ ነው። በእንደዚህ ማተዛለቁ የሚገርም ፋይት። አንዳንድ ደደብ ተጫዋች ባይኖር ኖሮ የሚገርም ፋይት። ማርያምን ቼልሲ አድንቄያችኋለሁ። ዴላፕ የሚባል ሰውዬ አያስፈልግም ጭራሽ። ቆጣሉት ቆሻሻ ነው። ጆ ፔድሮ ትችላለህ፣ ታገልክ። ፓልመር ትንሽ አቋሚ ወርዷል። ካይሴዶ ትችላለህ። አርሰናል ማንም አይችልም። ማን ቻለ? እስቲ እውነት እናውራ። ማን ችሎ ነው ያሸነፋችሁት ዛሬ?
በቃ ኮርና ፓስ እንኳን በስ ትሮሳርድ ሲያበር እኔ ትሮሳርድ ነበር የሚመቸኝ የሚችለው አርሰናል ላይ ብዙ ጊዜ አይኔ ላይ የማየው ሁሌ የሚያስደምመኝ ምናምን እሱ ነበር። እሱ ራሱ አልቻለም። ማንም ሳይችል አሸንፋችኋል። ይሜ እኛ ከዚህ በኋላ ያለውን ካሸነፍን ስለምንበላ እኛ እንደናንተ ሰው እጅ ላይ አንደገም። ከዚህ በኋላ እናንተ ናችሁ። አሎ ጀላውን ሜዳ ላይ ጠርቼ ተጸዳዳሁበት። ይችላል አርሴ ይችላል 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 አርሴ ይችላል ይችላል አርሴ ይችላል ይችላል ኧረ እግዚአብሔርን ምንም የማይችል እግዚአብሔርን ሁለት ኮርና አግብቶ ያሸንፈናል። ምንም የማይችል ቲም እግዚአብሔርን በፈጣሪ ስም ደግሞ ምን እንደሚያናድር ታውቃላችሁ ማለት ነው። ሁሌ ነው እኛ በቀይ የሚወጣብን ዳኛ የሚያዳለው እንኳን እዩ ኮርናዎቹን እንዳለ ሴት እግዚአብሔርን እኔ ይቅርታ አድርጉልኝ፣ ግን እንደዚህ አይነት ናቸው አርሰናሎች። በጣም የምታስጠሉ ናችሁ እግዚአብሔርን። አርሰናል ማለት ነው የደርቢ ጌም እንዲመስል በጣም ጥሮላችኋል። እንደውም እኮ ማለት ነው ቢያንስ አገባላችሁ አንድ በቃ ቢያንስ ትንሽ የደርቢነት ስሜት ይኑረው እንዴ ምን ሆኖ ፈዘዙ ብሎ አንድ አገባላችሁ። እንደዛም ሆኖ ከበዳችሁ፣ አልቻላችሁም። እኔ ሮዚናን ያሳዘነኝ ማለት ባለገዛ በቃቸው ሆነ ምናምን ብሎ ደስ ብሎት እንደዛ እየፈነጠዘ ማን ኦፍሳይድ ነው ማን ደነገጠች። በቃ እኔ ክውል በልል አይዞ። ለማንኛውም በ3 ነጥብ በልጠን ማለት ነው ከቼለው በላይ እንገኛለን ማለት ነው በ5ኛነት ደረጃ ላይ። ቀስ ብለን ደግሞ ቪላን ጎትተን እናወርዳታለን። ከላይ ደግሞ ላይገባው የተቀመጠም አለ እሱንም እናወርደዋለን። ኤኒዌይስ ፋሚሊያንስ ሰላም እደሩልኝ። አልሆነም አንዳንድ ቋጣሪ ቢሆንማ አናሸንፍም ነበር ግን አልሆነም። ምንም አይደለም። ጋርናቸውን አታውቀውም። ቼላው ህጋዊ ሚስቴን አንቀባረርኳት እየማው አንቀባረርኳት ራሱ የሚለው አይገልጸውም። ከኔ ጋር መሳፈጥ ይኸውልህ ትርፌ ነው። ይኸውልህ አርሰናልን አየሁ አይደለ? እንደዚህ አይነት ነበልባል ቡድን ነው። ይኸውልህ ቼላው ህጋዊ ሚስቴን እናት የወለደች በቃ ከኔ ሊያስጥል አይችልም ማንም ማለት ነው። እንለያለን እኛ ይኸውልህ ይሄንን ዋንጫ ጥረን ግረን በራሳችን ነው የምንበለው። የማንንም እገዛ አንፈልግም የማንንም ማለት ነው። ዋንጫውን ከመብላት ደግሞ በተለይ የለንደን ክለብ ሆኖ ማንም አባቱ አስቆመኝ። ማንም አባቱ እያንዳንዱ ማለት ነው የኔ ተወጊ ነው። እወጋዋለሁ እያንዳንዱ ማለት ጀማው እንችላለን አሸንፈን ወተናል። ገና የጅማሬው ነው። ቀውጤ ኢቨንት ነበረን። ኢቨንት ላይ ለነበራችሁ በሙሉ ስለመጣችሁ በጣም አመሰግናለሁ። እወዳችኋለሁ። ከሞን